my channel. ይሄ ደግሞ ፓርት 2 ነው። ፓርት 1ን ያላያችሁ ፓርት 1ን አይታችሁን ቶሎ። ይሄ ፓርት 2 ነው። ዛሬ ደግሞ የምናየው አንቲ ኢሜቲክ ድራግ ነው። እንግዲህ ድራግ ዩዝድ ኢን ኖዣ የማቅለሽለሽና የማስመለስ መድኃኒቶችን እናያለን። እስቲ ወደ ትምህርቱ ከመሄዳችን በፊት 3 ሰከንድ ብቻ ውሰዱና ይህንን ቪዲዮ ላይክ በማድረግ ቻናላችንን ደግሞ ሰብስክራይብ በማድረግ ጀምሩ። ለምን እናንተ በዚህ መልኩ ብቻ ስለምታግዙን እችን በማድረግ ተባበሩን። እሺ ቀጥታ ላይክ ካደረጋችሁ ቀጥታ ወደ ትምህርቱ እንሂድ። ኖዣ ማለት እንግዲህ ያው የማቅለሽለሽ ስሜት ነው። የሆነ ለማስታወክ የሚፈልግ ማለትም ወደ ላይ የማለት ስሜት ይሰማናል። የሆነ ጉሮሯችንንና ወይ የጉሮሯችን አካባቢ የሆነ ያለመመቸት ስሜት ይሰማናል። የሆነ ይኮረኮረናል ማለት ነው። የሆነ ሊያስመልሰን ይፈልጋል። ቮሚቲንግ ማለት ደግሞ ጋስትሪክ ኮንቴንት ማለትም ሆዳችን ውስጥ ያለው በአፋችን ሲወጣ ማለት ነው። ይሄ ቮሚቲንግ እንግዲህ አንዳንዴ ፕሮቴክቲቭ ሪፍሌክስ ነው ይባላል። ጥቅምም አለው። ለምን ሃርምፉል የሆኑ ሰብስታንስን በጣም አብዞርብ እንዳይሆኑ ከጂአይቲ ቶሎ ብሎ ሪፍሌክስ ያደርግና በአፋችን ይወጣል ማለት ነው። ለዚህም አሪፍ ነው። ያው ኢሜቲክ ድራግ የሚባሉ አሉ። ኢሜቲክ ድራግ ማለት የሆነ ማስመለስን የሚያባብሱ ማለት ነው። አሁን የሆነ ሰው መርዝ ምናምን ውጦ ወደ ሐኪም ቤት ቢሄድ ምን ነው የሚሰጡት? ኢሜቲክ ድራጎችን እንዲያስመልስ ያደርጉትና መርዙ ምናምን ቶክሲክ የሆነ ነገርም እንዲያስመልስ ያደርጋሉ። አንቲ ኢሜቲክ ደግሞ በብዛት በጉዞ ጊዜ ምናምን የሚያስመልሱ ሰዎች አሉ። እንደዛ አይነት እንትን ለመከላከል ነው የምንጠቀመው። እሺ ኮዝ ኦፍ ኖሺያ ኤንድ ቮሚቲንግ የማቅለሽለሽ እና የማስታወክ መንስኤዎች ምንድናቸው? ህመም ሊሆን ይችላል፣ ኢሞሽናል ዲስተርባንስ ሊሆን ይችላል፣ ፊር እና አንዣይቲ መጨነቅና መፍራት ሊሆን ይችላል። እንዲሁም ደግሞ ራዲዬሽን ቴራፒ፣ ሞሽን ሲክነስ ሊሆን ይችላል። ፕሬግናንሲ አብሶማ ወደ ጠዋት አካባቢ። ድራግ ቴራፒም እንግዲህ ኮዝ ሊሆን ይችላል እንደ አልኮል፣ አስፕሪን፣ ዲጎክሲን እና አንቲካንሰር ድራጎች፣ አንቲማይክሮቢያል እነዚህ ድራጎች ለዚህ ለኖዣ እና ለቮሚቲንግ ኮዝ ናቸው ተብሎ ይታሰባል። እንግዲህ ኢሜቲክ ሪስፖንስን ስናይ ማለትም ፊዚዮሎጂ ኦፍ ቮሚቲንግ ስናይ ቮሚቲንግ ሴንተር አለ። ቮሚቲንግ ሴንተር ይሄን ነው ሜዱላ ኦብሊጋታ ነው። እንግዲህ ይሄ እንደ ቮሚቲንግ ሴንተር ኮኦርዲኔት ያደርግልናል ማለት ነው። ቮሚት እንዲመጣ እንግዲህ ቱ ፓዝዌይ አሉ እነዚህ ቮሚቲንግ ሴንተር ላይ የሚሰሩ ማለት ነው። ዳይሬክት ስቲሙሌሽን አሉ። ዳይሬክት ስቲሙሌሽን የምንላቸው ከሴሬብራል ኮርቴክስ እንትን የሚሉ በአንቲሲፒቴሽን ጊዜ በምንጨነቅበት ጊዜ እና በምንፈራበት ጊዜ ከሴንሰሪ ኦርጋን ከህዋስ ኦርጋኖችን ደግሞ ይመጣሉ። አንፕሌዛንት ሳይን የሆነ ደስ የማይል ነገር ስናይ፣ ሲሸተን፣ ሲያመን። አሁን አንዳንድ ሰዎች አሉ የሆነ ንፍጥ ራሱ ሲያዩ ወደ ላይ የሚላቸው ሰዎች አሉ። የሆነ ወይ ሌላ ሀክታ ምናምን ሲያዩ የሆነ ደስ የማይል ነገር ሲያዩ ሲነገራቸው ራሱ ወደ ላይ የሚላቸው ሳዩ። ቬስቴብራል አፓራተስ ከኢነር ኢር ማለት ነው። የሞሽን ሲክነስ ማለት የሆነ ሰው በመኪና እየሄደ የሆነ መኪና ምናምን የሆነ ደስ የማይል ድምፅ አለው አይደል? የሆነ ዝም የሚል ያንን ሲሰማ እና ደግሞ እንዲህ በመስኮት ምናምን ሲያይ የሆነ እንጨቶቹ ምናምን እያለፉ እንዲህ እያየ በሚሄድበት ጊዜ ሰውየው ያቅለሸልሸውና እንትን ይለዋል ማለት ነው፣ ያስመልሰው። ሞሽን ሲክነስ በጉዞ ጊዜ የሚያመነመም ነው። ኢንዳይሬክት ስቲሙሌሽን ደግሞ አሉ። ኢንዳይሬክት ስቲሙሌሽን ቼሞ ሪሴፕተር ትራይገር ዞን የምንላቸው ሲቲ ዜድ የምንላቸው በዚህ ምክንያት ነው። ኢንዳይሬክትሊ ማለት ይሄንን ሲቲዚ ሄዶ አክቲቬት ያደርጋል። ይሄ ሲቲዚ ደግሞ ከብለድ ብሬን ባሪየር ውጭ ነው ያለው። ይሄ ደግሞ ምን ያደርጋል? ሄዶ ቮሚቲንግ ሴንተርን አክቲቬት ያደርጋል ማለት ነው። ስለዚህ ኢንዳይሬክትሊ ቮሚቲንግ ሴንተርን አክቲቬት ያደርጋል። እንግዲህ እነዚህ ኢምፖርታንት ሪሴፕተር እዚህ ስር ያሉ ሪሴፕተሮች ሴሮቶኒን፣ ዶፓሚን እና አሴታይልኮሊን፣ ሂስታሚን፣ አሴታይልኮሊን እንግዲህ በዋናነት ሙስኮረኒክ ማለት ነው። ሙስኮረኒክ ስሪ ኤንድ ሂስታሚን ዋን ዶፓሚን ሲሆን ዶፓሚን ቱ ነው። እሺ ፊዚዮሎጂ ኦፍ ኢሜሲስ ስናይ እናያቸዋለን። እነዚህን ችግር የለውም። እንግዲህ ፊዚዮሎጂ ኦፍ ኢሜሲስን ስናይ እንግዲህ ሲቲዜድ አውትሳይድ ብሬን ባሪየር ያልነው
ምን ሪሴፕተሮቹ ዶፓሚን፣ ሂስታሚን እና ኦፖይድ ናቸው። ስቲሙሎስ የሚያደርገው እንግዲህ ቼሞ ሪሴፕተር ኦፖይድን ነው። ሴሬብራል ኮርቴክስ ደግሞ በፊር እና በምንጨነቅበት እና በምንፈራበት ጊዜ ነው የሚመጣው። ቬስቴቡላር ኒውክሊ ደግሞ ሙስከረኒክ እና ሂስታሚን ዋን ላይ ነው። ይህም ከሞሽን ሲክነስ ጋር የተያያዘ ነው። ጂአይቲ እና ፋይራክስ ላይ ደግሞ ሴሮቶኒን ሪሴፕተር አለ። ስቲሙለሱ እንግዲህ ስቲሙለስ የሚያደርገው ጋስትሮ ኢንቴሪቲ እና ቼሞ ነው። እንግዲህ ቮሚቲንግ ሴንተር ላይ ደግሞ ሙስከረኒክ፣ ሂስታሚን እና ሴሮቶኒን ናቸው። ይሄ ፋይናል ኮኦርዲኔት ነው። እንግዲህ እስቲ በእያንዳንድ እናያቸዋለን ከድራግ ጋር በማያያዝ እንግዲህ አንቲሜቲክ ድራጎችን ክላሲፋይ ስናደርግ አንቲሜቲክ እንግዲህ አንቲሜቲክ ድራጎች ናቸው። ምን የሚያደርጉ ሰፕረስ የሚያደርጉልን ናውዥያን እና ማቅለሽለሽን እና ቮሚቲንግ ማስመለስን ሰፕረስ የሚያደርጉልን የእነሱን ሪሴፕተሮች ብሎክ በማድረግ ማለት ነው። እንግዲህ ሴቨራል ታይፖች አሉ አንቲሜቲክ ድራጎች ማለት ነው። እነሱም ሴሮቶኒን ሪሴፕተር አንታጎናይስት ብሎከር፣ ዶፓሚን ቱ ሪሴፕተር አንታጎናይስት አሉ። አንቲኮሊነርጂክ ማለትም ሙስከረኒክ አጀንቶች አሉ። አንቲ ሙስከረኒክ የምንላቸው አንቲ ሂስታሚን አጀንቶች አሉ። አንደኛ ላይ የምናያቸው አንቲኮሊነርጂክ አጀንቶች ናቸው። አንቲኮሊነርጂክ አጀንቶች እንግዲህ በዋናነት የምናየው ሃዮሲን ኦር ስኮፓላሚን የምንለው ነው። መካኒዝም ኦፍ አክሽኑ እንግዲህ ምንድን ነው? ይሄን ቬስቴቡላር አፓራተስን ምን ያደርግልናል? ሰፕረስ ያደርግልናል። እንግዲህ እስከ ወደ ቮሚቲንግ ሴንተር እንዳይሄድ። ስለዚህ ሙስከረኒክ ሪሴፕተርን ብሎክ አደረገ ማለት ነው። ዩሱ እንግዲህ በዋናነት ሞር ኤፌክቲቭ ፎር ሞሽን ሲክነስ፣ ለሞሽን ሲክነስ ማን ነው? ስኮፓላሚን ነው ማለት ነው። በዋናነት ፈረስት ላይን ፎር ሞሽን ሲክነስ ማን ነው? ስኮፓላሚን ነው ማለት ነው። ሞሽን ሲክነስ ምን ብለናል? መንገድ ስንሄድ በአይናችን ምናምን በመስኮት ስናይ እና የመኪናው ድምፅ ምናምን ረብሾን የማቅለሽለሽ እና ማስታወክ ስሜት ማለት ነው። ሳይድ ኤፌክታቸው ደግሞ ድራይ ማውዝ፣ የአፍ ድርቀት፣ ብላርድ ቪዥን፣ የእይታ የሆነ መፍዘዝ ምናምን፣ ድብዝዝ ማለት፣ ድራውሲነስ። እነዚህን ድራጎች እንድችን እንዳረሱ ስኮፓላሚን ኦር ሃዮሲን ድራጎች የጉዞ መድኃኒቶችን ከወሰድን በኋላ ድራውሲነስ የሆነ እንቅልፍ ይለናል ወይ ደግሞ ይደካከመናል ማለት ነው። ይሄ ኮማን ኤፌክቱ ነው፣ ሳይድ ኤፌክቱ። አንቲሂስታሚን አጀንቶችን ስናይ ደግሞ ሜይንሊ ሂስታሚን ዋን ብሎከር ኤግዛምፕል ስናይ ዳይሚን ሃይድራኔት፣ እነዚህ ናቸው እንግዲህ ድራጎቹ። መካኒዝም ኦፍ አክሽናቸው ሂስታሚን ዋን ሪሴፕተርን ነው ብሎክ የሚያደርጉት። ስለዚህ ምንን ኢኒቢት ያደርጉልናል? ኮሊነርጂክ ስቲሙለስን ኢኒቢት ያደርጉልናል ማለት ነው። ቪያ ቬስቴቡላር ኤንድ ሬቲኩላር ኤሪያ ላይ ሁለቱ ኤሪያ ላይ ፓዝዌይ ብለን አይተናቸዋል። ዩሳቸው እንግዲህ እነዚህ ሂስታሚን ብሎከሮች ሂስታሚን ሪሴፕተር ብሎከሮች ምንድነው ጥቅማቸው? ሞሽን ሲክነስ በጉዞ ጊዜ የማቅለሽለሽ እና የማስታወቅን እንትን ለማለት ኖዣ እና ቮሚቲንግ ኤንድ አላርጂ ሳይምፕቶም በዋናነት ለአላርጂ ምንድን ነው እነዚህ ናቸው ማለት ነው። አንቲሂስታሚኖች ሳዴሽን የሆነ ለማስታገሻነትም ነን ፕሮዳክቲቭ ካፍ ማለትም ከአክታ ጋር ያልተያያዘ ደረቅ ሳል ሲኖርብንም እነዚህን ድራጎች ከአክታ ጋር ያልተያያዘ ማለት ነው። አክታ የሌለው የሆነ ደረቅ ያስለናል ግን ምንም አይወጣልንም የሆነ ድፍን አርግጦ ማለት ነው። ሶስተኛ ላይ ደግሞ ዶፓሚን አንታጎናይስት ነው። ዶፓሚንን ሜይንሊ ዶፓሚንቱን ምን ያደርጉልናል? ዶፓሚንቱን ሪሴፕተሩን ከሲቲ ዜድ ጋር እንትን እንዳያደርግ አክቲቬት እንዳያደርገው ሄዶ ብሎክ ያደርጉታል ማለት ነው። እነሱም ክሎሮ ፕሮማዚን የምንላቸው እነዚህ ናቸው ድራጎቹ። ኬይ ፖይንት እዚህ ላይ ማወቅ ያለብን እንግዲህ እነዚህ ዶፓሚን አጎናይስት እንግዲህ እንደ ተጨማሪ ለምን ያገለግላሉ? ለአንቲሳይኮቲክ ድራግ ለአይምሮ ህመማኖች የሚሰጡ ድራጎች ናቸው። ስትሮንግ አንቲሜቲክ ኤፌክትም አላቸው ዲዩቱ ዶፓሚንቱ አንታጎናይስት። ዩሳቸው ለምንድን ነው የምንጠቀማቸው በብዛት? ያው ለሴቬር ነው። ለሴቬር ከሆነ ማንን ነው? ለዶፓሚን ነው ማለት ነው የምንጠቀማቸው። ፔርፋራናዚን፣ ትራይፍሎሮ ፕሮማዚን እነዚህ ናቸው። እንደ ሳይኮቲክ ዲስኦርደር ላለባቸው ሰዎች የአእምሮ መቃወስ ላለባቸው ሰዎችም እንሰጣለን ማለት ነው። ለአእምሮ መቃወስ ላለባቸው እችን እንዳረሰው በተጨማሪ ማለት ነው። አራተኛ ላይ ደግሞ ዲ ላይ ፕሮካይኔቲክ አጀንቶች
ክሎፕራማይድ፣ ሜቶክሎፕራማይድ፣ ሲስፕራማይድ እነዚህ ናቸው። መካኒዝም ኦፍ አክሽናቸው ደግሞ ዶፓሚን ሪሴፕተርን ብሎክ ያደርጋሉ ኤንድ ዲሴንቲሳይዝ ሲቲዜድ ወደ ጂአይቲ ኢምፐልስ እንዳያደርግ ማለት ነው። ዲሴንቲሳይዝ ያደርጉታል። ስለዚህ ጂአይቲ ሞቲሊቲን እና ጋስትሪክ ኢምፒቲን ኢንክሪዝ ያደርጉልናል ማለት ነው። ምግብ ጋስትሪካችን ውስጥ እንዳይቆይ ማለት ነው። ጨንጓራችን ላይ እንዳይቆይ፣ ሲቆይ ሌላ እንትን ጉዳት ሊያመጣ ይችላል። ጋስትሪክ ኢምፒቲን ኢንክሪዝ ያደርጉልናል። ዩሳቸው ለምንድን ነው? ኖዥያ ለማቅለሽለሽ እና ለቮሚቲንግ ለማስታወክ፣ ጌርድ ለቃር እንጠቀማቸዋለን። እንዲሁም በዋናነት ደግሞ እነዚህ ለየት የሚያደርጋቸው ምን አላቸው? ዲሌይ ጋስትሪክ ኢምፒቲ በጨንጓራችን ውስጥ ምግብ እንዳይቆይ ያደርጉታል ማለት ነው። በጨንጓራችን ውስጥ ምግብ አለ ደግሞ ማለት አሲድ ይበዛል ማለት ነው። ለምን? ምግቡም ከባክቴሪያ ጋር ምናምን ስለምንበላው አሲድ ይበዛል። የዛን ጊዜ የጨንጓራችን ግድግዳ ይላጣል። ስለዚህ ቶሎ እንዲወጣ ያደርጉታል ማለት ነው። ምግብ በሆዳችን ውስጥ በሚቆይበት ጊዜ ቶሎ አልፈጭ ሲል ማለት ነው። እንዲሁም ደግሞ አምስተኛ ላይ ሴሮቶኒን ሪሴፕተር ብሎከሮችን እናያለን። እነዚህ ደግሞ ኦንዳንሳርቶን እነዚህ ሁሉም ሴሮቶኒን ኢንሂቢተር ምን አላቸው? ሳርተን አላቸው። እንዳረሱት ሳርተን ያለው ድራግ ከመጣ ምንድነው? ሴሮቶኒን ኢንሂቢተር ነው ማለት ነው። በዋናነት እኛ የምናየው እንግዲህ ፕሎኖ ሳርተን የምንለው ድራግ ነው። ሜካኒዝም ኦፍ አክሽናቸው ያው ሂስታሚን ማለትም ሴሮቶኒን ሪሴፕተርን ብሎክ ያደርጉታል ወደ ጂአይቲ እና ሲቲ ዜድ ላይ እና ቮሚቲንግ ሴንተር ላይ ሄዶ አክቲቬት እንዳያደርግ ማለት ነው። ስለዚህ እዚህ ላይ ሄዶ አክቲቬት እንዳያደርግ ብሎክ አደረጉም ማለት ደግሞ እንደምን ያገለግሉናል? ኬሞቴራፒ ኢንዲዩስድ ኖዥያ ኤንድ ማለትም በካንሰር ቴራፒ ጊዜ በካንሰር ሕክምና የመጣ ማቅለሽለሽ እና ማስታወክ ኤንድ ፖስት ኦፕሬቲቭ ኖዥያ ኤንድ ቮሚቲንግ በቀዶ ጥገና ምክንያት የመጣ ማቅለሽለሽ እና ማስታወክን ስፔሻል ድራግ እንግዲህ ፓላኖስቴሮን ሶሪ ፎር ስፔሊንግ። ይህ እንግዲህ ያው ኒውር አይቪ አጀንት ናቸው። በፓራንተራል እንሰጣቸዋለን። ለሴሮቶኒን ሪሴፕተር ሃይ አፊኒቲ ናቸው፣ ሰሌክቲቭ ናቸው። ሌላ ሪሴፕተር እንትን አያደርጉም ማለት ነው። እና ቬሪ ሎንግ ሃልፍ ላይፍ ነው ያላቸው። ቬሪ ሎንግ ሃልፍ ላይፍ ያለው ማን ነው ስትባሉ ሴሮቶኒን ነው። እሱም እስከ 40 ሰዓት ሰውነታችን ውስጥ ሊቆይ ይችላል ማለት ነው። ሞር ኤፌክቲቭ ፎር ዲሌይድ ማለትም በጣም ድራጉ ይሄ ምግብ ምናምን ጨንጓራችን ውስጥ በሚቆይበት ጊዜ ለእንደዚህ አይነት ነገር በጣም ኤፌክቲቭ ናቸው እነዚህ ድራጎች። እንግዲህ ሳይድ ኤፌክት ኦፍ አንቲ ኢሜቲክ ድራጎችን በአጠቃላይ ስናይ እንግዲህ እዚህ ለማቅለሽለሽ እና ለማስታወክ የሚያገለግሉ ድራጎች ሳይድ ኤፌክታቸው እንግዲህ ዲፔንድ ኦን ድራግ ክላሱ ላይ ተሞክዘን ያው መልቲፕል ናን ሰሌክቲቭ ሪሴፕተር ብሎኮች አሉ። ኤግዛምፕል ሳዴሽን እንደ ማስታገሻ ወይ ደግሞ የሆነ እንቅልፍ ያመጡብናል። ድራይ ማውዝ የአፍ ድርቀት ያመጡብናል። ኤክስትራ ፓይራሚዳል ኤፌክት እንግዲህ ዶፓሚን ብሎክ በመሆኑ ምክንያት የመንቀጥቀጥ እና ሳንፈልግ ሰውነታችን የሚንቀሳቀስ ነገር ምናምን ማለት ነው። ያለ ፍላጎታችን የመንቀሳቀስ ስሜት የሆነ የመንቀጥቀጥ ምናምን ኤክስትራ ፓይራሚዳል ኤፌክት እንለዋለን። ኮንስቲፔሽን ደግሞ የሆድ ድርቀት ነው እንግዲህ እንደምታውቁት። አሁን ደግሞ ለኮንስቲፔሽን የሚሆኑ ድራጎችን እናያለን። እንግዲህ እስቲ ከዛ በፊት ነርሲንግ ኦር ክሊኒካል ኢምፕሊኬሽን ስናይ በዋናነት ያው እንግዲህ ቴክ ኮምፕሌት ኖዥያ ኤንድ ቮሚቲንግ ሂስትሪ በጣም ማወቅ አለብን። አይዴንቲፋይ ፕሪሲፒቴቲንግ ፋክተሮች ምንድን ናቸው? ሪቪው ካረንት ሜዲኬሽኑን እናደርጋለን። እንዲሁም ደግሞ አሰስ ኮንትራኢንዲኬሽን ሌላ ተጨማሪ ህመም ካለበት ወይ የኤንዛይም እጥረት ካለበት የሊቨር ኤንዛይምን ኮንትራኢንዲኬት የሚሆኑ ድራጎችን እንለያለን። ዊች ፎር ድራግ ኢንተራክሽን ድራግ ኢንተራክሽኑን እንለያለን ማለት ነው። ኮንትራኢንዲኬሽኑን ለይተን ኮንስቲፔሽን ማለት ምን ማለት ነው ስንል ኮንስቲፔሽን እንግዲህ ስቶል ቮሊዩም አለ የሰገራችን ቮሊዩም እና ኮንሲስተንሲ ዲፔንድ ኦን ፍሉድ ኮንቴንት እንግዲህ ባላንስ ቢትዊን ፍሉድ ሴክሬሽን እና ፍሉድ አብዞርቤሽን ማለትም ፍሉድ ሴክሬት የሚሆነው እና አብዞርብ የሚሆነው እኩል ካልሆነ ባላንስ ካልሆነ
ኮንስቲፔሽን ኦር ዲያሪያ ሊመጣ ይችላል። በጣም አብዞርብ ከሆነ ፍሉዱ ከውስጡ በጣም ተመጦ ደረቁ ይቀራል። የዛን ጊዜ ኮንስቲፔሽን የሆዳችን ድርቀት ይመጣል ማለት ነው። እንዲሁም ደግሞ አብዞርቤሽን ቀንሶ ሴክሬሽን በጣም ከበዛ ሆዳችን ውስጥ ፍሉድ ይበዛል። የዛን ጊዜ ደግሞ ይቀጥናል። ዲያሪያ ወይ ደግሞ የጠኔ የምንለው ተቅማጥ ይመጣል ማለት ነው። እንግዲህ ከሩል ማወቅ ያለብን ኢንተስታይናል ሞቲሊቲ በጣም ከበዛ ኤክሰስ ፍሉድ አብዞርቤሽን ኢንተስታይናል ሞቲሊቲ በጣም ከቀነሰ ኤክሰስ ፍሉድ አብዞርብ ይደረጋል። የዛን ጊዜ ድርቀት ይመጣል። ፈሳሽ እንዳለ ይመጠጣል፣ ድርቀት ይመጣል። ኤክሰስ ፍሉድ ኢንኮሎን ከሆነ ደግሞ ዲያሪያ ይመጣል ማለት ነው። ይቀጥናል፣ ያው ሰገራችን ይቀጥናል። የዛን ጊዜ ያው እንደ ጠኔ ይሆናል ማለት ነው። ዲፊኒሽን ኦፍ ኮንስቲፔሽን እንግዲህ እስቲ ቪዲዮውም እንዳይረዝምብን በፓርት 3 ብንቀጥል ይሻላል። በፓርት 3 እንግዲህ ያው አጠር አድርገን በ15 ደቂቃ ምናምን እንጨርሰዋለን። እስቲ ይህን ቪዲዮ እስካሁን ላይክ ያደረጋችሁ ልጆች ላይክ አድርጉት። እስቲ ያው ላይክ ማድረግ እንዳትረሱ ላስታውሳችሁ ብዬ ነው።